ሰላም የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት ዕለታዊ መሰናዷችን ተጀምሯል። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ለዛሬ ለተሰኞ ሚያዝያ 22 2017 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘናል። የሀገር ቤት ስፖርታዊ ጉዳዮቻችንን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ ተስተካካይ ጨዋታ እንደዚሁ ተከናውኗል። በዕለተ ረቡዕ ደግሞ እንደዚሁ መደበኛው መርሃ ግብር የሚመለስ ነው የሚሆነው። ትላንትና ድሬዳዋ ከተማ ከኢትዮ ኤሌክትሪክ ያደረጉት ጨዋታ በኢትዮ ኤሌክትሪክ 2-0 አሸናፊነት ተጠናቋል። በጣም ጥሩ እንቅስቃሴ ማድረግ ችሏል። የአሰልጣኝ ዘሪሁን ሸንገታው ቡድን እንግዲህ ከሽንፈት መልስ ወደ ድል የተመለሰበትን ውጤት ነው ማስመዝገብ የቻለው ማለት ነው። ትላንት 2-0 በሆነ ውጤት አሸንፏል። ቸርነት ጉግሳና እንደዚሁ አሸናፊ ጥሩነህ ሁለቱን ግቦች እንደዚሁ ሽመክት ጉግሳና እንደዚሁ አሸናፊ ጥሩነህ ነው ለኢትዮ ኤሌክትሪክ የአሸናፊነቱን ሁለቱን ግቦች ከመረብ ማሳረፍ የቻሉት። ድሉን ተከትሎ ኢትዮ ኤሌክትሪክ ነጥቡንና ደረጃውን እንደዚሁ ከፍ ማድረግ የቻለበትን አጋጣሚ ተፈጥሯል ማለት ነው። ሌሎችም እንግዲህ ቅዳሜና እሁድ የተደረጉ የሀገር ቤት ስፖርታዊ ክንውኖች ነበሩ። የኢትዮጵያ ዋንጫ የተደረገው የግማሽ ፍጻሜ ሁለት ጨዋታዎች በሐዋሳ ተደርጓል። ወላይታ ዲቻ ሸገር ከተማን እንደዚሁ 2-0 በሆነ ውጤት ማሸነፍ ችሏል። ያምናው የፍጻሜ ተፋላሚ የነበረው ወላይታ ዲቻ እንግዲህ ዘንድሮም ለዋንጫው ሽሚያ ማለፉን ከወዲሁ አረጋግጧል ማለት ነው። 2-0 በሆነ ውጤት ባለቀው እንቅስቃሴ ላይ ሸገር ከተማ እንግዲህ አስቀድሞ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በጣም ጥሩ ቡድን መገንባት ችሏል በሽራ አብደላ እንደተመለከት ነው ማለት ነውና የዚህኛው ግን የኢትዮጵያ ዋንጫ በስተመጨረሻ እንግዲህ የፕሪሚየር ሊጉን ክለቦች እያሸነፈ የመጣው ቡድን በስተመጨረሻ እንግዲህ በሌላኛው ወላይታ ዲቻ በጠንካራው ቡድን 2-0 በሆነ ውጤት ተሸንፎ ከውድድር መድረኩ ተሰናብቷል ማለት ነው። ሌላኛው መቻልና ሲዳማ ቡናን ያገናኘው ጨዋታ እንደዚሁ በሲዳማ ቡና 7-6 በመለያ ምት ነው የተጠናቀቀው አሸናፊነት። የመጀመሪያ ጨዋታ ወይም 90 ደቂቃው 0-0 በሆናቸው ውጤት ነው የተጠናቀቀው። እንግዲህ ሁለቱም ቡድኖች ለመለየት በተሰጠ የመለያ ምት 7-6 በሆነ ውጤት ሲዳማ ቡና በማሸነፍ ወደ ዋንጫው ሽሚያ አልፏል። እንግዲህ ወላይታ ዲቻ ከሲዳማ ቡና ጨዋታቸውን ለዋንጫ የሚያከናውኑ ነው የሚሆነው። በዚህ የውድድር መድረክ ላይ ሻምፒዮና የሚሆነው ክለብ ካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ እንግዲህ ኢትዮጵያን በመወከል የሚወዳደር ነው የሚሆነው ማለት ነው። በቀጣይ እንመለከታለን እንግዲህ ከሲዳማ ቡናና ከወላይታ ዲቻ ደግሞ የመድረኩን የዋንጫ ክብር ማን ያሳካል የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። ሌላ የኢትዮጵያ ሴቶች ፕሪሚየር ሊግን እንመልከት። የኢትዮጵያ ሴቶች ፕሪሚየር ሊግ ከዛሬ ጀምሮ እየተከናወነ ነው የሚገኘው። ኢትዮጵያ ንግድ ባንክ ከባህር ዳር ከተማ እንደዚሁ መቻል ከልደታ ክፍለ ከተማ፣ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። በነገው ዕለት የመርሃ ግብሩ ቀጣይ ጨዋታዎች ቀጥለው ሲከናወኑ ሐዋሳ ከተማ ከአዳማ ከተማ ረፋድ 4 ሰዓት ላይ፣ ቂርቆስ ክፍለ ከተማ ከአርባ ምንጭ ከተማ ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። ሲዳማ ቡና ከቦሌ ክፍለ ከተማ፣ አዳማ ከተማ ከአምበሪቾ ከተማ። የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ቀሪ ጨዋታዎች ናቸው ማለት ነው። ኢትዮጵያ ንግድ ባንክ 55 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ በ47 ነጥብ በሁለተኝነት ይከተላል። ሲዳማ ቡናና ኢትዮ ኤሌክትሪክ ተከታዩን ደረጃ ይዘውታል። የኢትዮጵያ ሴቶች ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትን ትራክ ደግሞ እንደዚሁ ሴናፍ ዋቁማ በ20 ግቦች እየመራች ነው የምትገኘው። ማህሌት ምትኩ ሁለተኛ ደረጃ ላይ ትገኛለች ማለት ነው። የሀገር ቤት ስፖርታዊ ጉዳዮቻችንን እዚህ ላይ ገታ እናድርግና በተከታይነት ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናልፍ ይሆናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን ናሁ ስፖርት ዕለታዊውን መሰናዱ እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የብሬ ምንጮች ያገኘናቸውን መረጃዎችን ወደ እናንተ የምናደርሰው የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ጨዋታዎች ትላንትና ተከናውኗል። የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮናውም ክለብ የተለየበት ጨዋታ ነበረ ማለት ይቻላል። ትላንትና እንግዲህ የሊጉ መሪ ክለብ ሊቨርፑል በሜዳው አንፊልድ ሮድ ጨዋታውን አድርጎ ነበር። በጣም ተጠባቂ ጨዋታ ነበር። ከሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ጋር ያደረገውን ጨዋታ ከመመራት ተነስቶ 5-1 በሆነ ውጤት በማሸነፍ የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮና መሆኑን አረጋግጧል። የሊጉም 20ኛ ክብሩ ሆኖ ተመዝግቧል። አሰልጣኝ አርነ ስሎት እንግዲህ እኚህ ሆላንዳዊው አሰልጣኝ በመጡበት ዓመት የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ለቀዮቹ እንደዚሁ ማበርከት የቻሉበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ሊቨርፑል እንግዲህ በውድድር ዓመቱ ለሶስትዮሽ የዋንጫ ክብር ሲጠበቅ እንደነበረ እናስታውሳለን። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በመጀመሪያው የሊግ ፌስ ሂደት ላይ በአጠቃላይ ጨዋታዎችን በማሸነፍ በአንድ ጨዋታ ብቻ ነበረ በፒኤስቪ የተሸነፈው ማለት ነውና ከዛ ጉዞ በዘለለ በፕሪሚየር ሊጉም ስኬታማ ጉዞን በማድረግ ዋንጫውን ማሳካት ችሏል። በእርግጥ በውድድር ዓመቱ ይሄ የመጨረሻውም የመጀመሪያውም ዋንጫቸው ነው ተብሎ ሊታሰብ ይችላል። አሰልጣኝ አርነ ስሎት ግን የግሎፕን እንደዚሁ አሻራ ይዘው በጥሩ ሁኔታ የውድድር ዓመቱን ያጠናቀቁበትን አጋጣሚ ትላንትና ተመልክተናል። ትላንት በነበረው ጨዋታ ላይ የሰሜን ለንደኑ ክለብ ነበረ የመጀመሪያውን ጎል ማስቆጠር የቻለው። ዶሚኒክ ሶላንኬ የቀድሞ ክለቡ ላይ እንግዲህ መነሻው ኦሪጂኑ እዚህ ክለብ ውስጥ እንደሆነ ይታወቃል። ይህ ተጫዋች ዶሚኒክ ሶላንኬ ከዛ ወደ በርንማውዝ አምርቶ በተለያዩ ክለቦች ውስጥ እንዳሳለፈ ይታወቃል። ነገር ግን የቀድሞ ክለቡ ላይ እንግዲህ ጎል አስቆጥሮ ስፐርሶችን መሪ አድርጓቸው ነበረ። ይሄ በሊቨርፑል ደጋፊዎች ዘንድ ትንሽ መቀዛቀዝን የፈጠረ አጋጣሚ ነበረ ማለት ይቻላል። በእርግጥ በጣም ህርሊ ነው ጎሉ ሲገባ ራሱ የነበረው ድባብ በሊቨርፑል ደጋፊያን ዘንድ በጣም ድጋፋቸውን ያሰሙ ነበረ። አስቀድሞም የነበረው ድባብ በጣም የሚገርም ነበር። በሊቨርፑል ከተማ ውስጥ የነበረው እንቅስቃሴ፣ የደጋፊዎቹ ድባብ ገና ተጫዋቾቹ ወደ ሜዳ ከመግባታቸው አስቀድሞ በስቴዲየሙ ዙሪያ የነበረው ድባብ እጅግ በጣም አስደናቂ ነበረ። ትላንትና እንግዲህ ከማንቸስተር ዩናይትድ ጋር የዋንጫ ክብሩን የሚጋሩበትን አጋጣሚ ነው የፈጠሩት። እንግዲህ የእንግሊዝ ፕሪሚየር ሊግን 20 ጊዜ በማንሳት ማንቸስተር ዩናይትድ እና ሊቨርፑል ናቸው ቀዳሚ ስፍራ ላይ ከእንግዲህ የሚቀመጡት ማለት ነውና ይህንን ማሳካት ችሏል ሊቨርፑል። ተጫዋቾቹ የነበራቸው ስሜት እጅግ በጣም ይገርም ነበር። አሰልጣኙ አርነ ስሎት ለቀድሞው ለሊቨርፑል አሰልጣኝ የርገን ክሎፕ ያላቸውን ክሬዲት ሰጥተዋል። የእሳቸው አሻራ ነው ዛሬም አሸናፊነትን እንድንላበስና በውድድር ዓመቱ የሊጉን የዋንጫ ክብር እንድናሳካ ያስቻለን በሚል ለአሰልጣኝ የርገን ክሎፕ ትልቅ ክብር እንዳላቸው እንደዚሁ አርነ ስሎት ተናግረዋል ማለት ነው። ትላንት በስቴዲየሙም የኤርገን ክሎፕ ስም እየተጠራ እንግዲህ በስቴዲየም ሲዘመር ነበር በደጋፊዎች ዘንድ ማለት ነው። የቀድሞውን ክለብ አሰልጣኝ ስም ማለት ነውና እሳቸው እንግዲህ እግር ኳስ በቃኝ ለጊዜው ረፍት ያስፈልገኛል በማለት ከሊቨርፑል ጋር መለያየታቸውን ከዓመት በፊት እናስታውሳለን። እሳቸውም 18-19 የውድድር ዘመን ላይ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ለሊቨርፑል ደጋፊዎች ሰጥተዋቸው ነበር። የቻምፒየንስ ሊግን ያላነሱት የዋንጫ ክብር አልነበረምና ሊቨርፑልን ወደ ቀደመ ገናናነቱ መልሰውታል ማለት ይቻላል። አሁን ደግሞ ተረኛው አርነ ስሎት ናቸው። በውድድር ዓመቱ እንግዲህ በአጠቃላይ 82 ነጥቦችን ሰብስቧል። በጣም ጥሩ የውድድር ዓመት ነበረው ማለት ይቻላል። ተጨማሪ 48 ግቦችን እንደዚሁ ንጹህ ግቦችን ይዞ ነው የውድድር ዓመቱን ማጠናቀቅ የቻለው። ሁለት ሽንፈት ብቻ ነበር ያጋጠመው ሊቨርፑል በአጠቃላይ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ላይ በፉልሃም እና እንደዚሁ በኖቲንግሃም ፎረስት የተሸነፈበትን አጋጣሚ እናስታውሳለን። ትላንት 25ኛ ድሉን ነው ማሳካት የቻለው። 7 ጨዋታዎችን ባቻ ውጤት ማጠናቀቅ ችሏል። 80 ግቦችን ከመረብ ማሳረፍ ችሏል። 32 ግቦች ብቻ ናቸው የተቆጠሩበት። ቀደም ሲል እንደገለጽኩላችሁ 48 ንጹህ የግብ ክፍያ እንደዚሁ ይዘው አጠናቋል ማለት ነው። ቀጣይ እንግዲህ በ35ኛ ሳምንት መርሃ ግብር ላይ ደግሞ በዕለተ እሁድ ወደ ስታንፎርድ ብሪጅ ተጉዘው የዋንጫ ክብሩን ካጣጣሙ በኋላ ከቼልሲ ጋር የሚጫወቱ ይሆናል። እሁድ አመሻሽ 12 ሰዓት ላይ የሚደረገው የሊቨርፑልና የቼልሲም ጨዋታ እንደዚሁ ከወዲሁ ለማሊያ ክብር የሚደረግ ነው ማለት ይቻላል። እንግዲህ ቼልሲዎች የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎውን ስፍራ ለማግኘት ይሄ ጨዋታ በጣም ወሳኝ ነው። ሊቨርፑል ደግሞ ከጭንቀት ነፃ ሆኖ ለማሊያ ክብር ብቻ የሚያደርገው
ጨዋታ ነው ተብሎ ይጠበቃልና ሌሎቹም ክለብ ደጋፊዎች የበለጠ ትኩረት ሰጥተው የሚያዩት ጨዋታ ሊሆን ይችላል የፊታችን እሁድ የሚደረገው የቼልሲና የሊቨርፑል ጨዋታ ማለት ይቻላል። ትላንትና የነበራቸው ተነሳሽነት እጅግ በጣም የሚገርም ነበር ማለት ይቻላልና ሌላው የነበረው ጨዋታ እንግዲህ ይህ ጨዋታ ከመከናወኑ አስቀድሞ በቫይታሊቲ ስቴዲየም በርነማውዝና ማንቸስተር ዩናይትድ ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቋል። አስቀድሞ በርነማውዝ ጎል አስቆጥሮ ነበር። ሴሜኞ 23ኛው ደቂቃ ላይ ባስቆጠረው ጎል መሪ ነበሩ። ነገር ግን 96ኛው ደቂቃ ላይ ደግሞ እንደዚሁ ራስመስ ሆይሉንድ ጎል አስቆጥሮ ዩናይትድ ከጨዋታው አንድ ነጥብ ተጋርቶ እንዲወጣ አስችሎታል። በዚህ ጨዋታ ላይ የጨዋታውን ውጤት የቀየረው በአጠቃላይ ኢቫሊንሰን 70ኛው ደቂቃ ላይ በቀይ ካርድ ወጥቶ ነበር በበርነማውዝ በኩል ማለት ነውና ዩናይትዶች በዚህ ተነቃቅተው እንግዲህ ባለቁት ሽረፍራፊ ሰከንዶች ላይ ጎል አስቆጥረው ጨዋታው አንድ አቻ በሆነ ውጤት ተጠናቋል ማለት ነውና ዩናይትድ አሁንም ወደ አሸናፊነት መምጣት አልቻለም። በሊጉ በጣም ደካማ የውድድር ዓመትን እያሳለፈ ይገኛል። በእርግጥ የፊታችን ሐሙስ እንደዚሁ በኤሮፓ ሊግ የውድድር መድረክ የግማሽ ፍጻሜ ጨዋታ አለበትና አንዳንድ ተጫዋቾችን አሰልጣኝ ሮበን አሞሪም ቀይረው ሲያስወጡ ተመልክተናል። ይሄ ደግሞ እረፍትና ምናልባት ተጫዋቾቹ ጉዳት እንዳያስተናግዱ በመስጋት ነው የሚመስለውና ዩናይትድ አሁንም በጣም 14ኛ ደረጃ ላይ ነው የሚገኘው 39 ነጥቦችን ሰብስበው ምናልባት የከፋውን የውድድር ዓመት የሚያሳልፍበት ነው ተብሎም ሊገመት ይችላል ማለት ነው። የእንግሊዝ ፕሪሚየር ሊግን እንግዲህ በ82 ነጥቦች ሊቨርፑል ሻምፒዮና መሆኑን አስቀድሞ በትላንትናው ጨዋታ ላይ አረጋግጧል። አርሰናል 67 ነጥቦች አሉት ሁለተኛ ደረጃ ላይ ነው የሚገኘው። ኒውካስል ዩናይትድ፣ ሲቲ እና ቼልሲ ኖቲንግሃም ፎረስት ተንሸራቶ 6ኛ ደረጃ ላይ ተቀምጧልና በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በኢሮፓ ሊግ በኮንፈረንስ ሊግ የውድድር መድረኮች ላይ የተሳታፊ ስፍራን ይዞ ለማጠናቀቅ እንግዲህ ክለቦች ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። በቀጣይም እስከ 38ኛ ሳምንት መርሃ ግብር ድረስ ማለት ነው። የእንግሊዝ ፕሪሚየር ሊግ መረጃችንን እዚህ ላይ ገታ እናደርጋለን። ትላንት ጎን ለጎን ሲደረጉ ትላንትናና ከትላንትና በስቲያ የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች እንደዚሁ ተከናውኗል። አስቀድሞ ክሪስታል ፓላስ እንደዚሁ አስተን ቪላ ጋር ያደረገውን ጨዋታ 3-0 በሆነ ውጤት በማሸነፍ ለዋንጫው ሽሚያ ማለፉን የቻለበትን ውጤት ማስመዝገብ ችሏል። የአሰልጣኝ ዩናይ ኤምሬ ቡድን ማለት ነው። ክሪስታል ፓላስ አሸናፊ ያደረጉትን ሶስቱን ግቦች ኤዜ፣ ኢስማኤል ሳር እንደዚሁ ሁለት ግቦችን 58ኛው እና 94ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። ይህንን ተከትሎ የደቡብ ለንደኑ ክለብ ክሪስታል ፓላስ ለዋንጫው ሽሚያ ከረጅም ዓመታት በኋላ ማለፍ የቻለበትን አጋጣሚ ፈጥሯል ማለት ነው። ማንቸስተር ሲቲ ትላንትና ጨዋታ ነበረው ከኖቲንግሃም ፎረስት ጋር ይህ ጨዋታ በማንቸስተር ሲቲዎች 2-0 አሸናፊነት ፍጻሜውን አግኝቷል። ሪኮ ሉዊስ እና እንደዚሁ ደግሞ ጄስኮ ግቫርዲዮል ናቸው 51ኛው እና 2ኛው ደቂቃ ላይ ጎል ማስቆጠር የቻሉት። እንግዲህ ደካማ የውድድር ዓመት እያሳለፈ ይገኛል የሚባለው ማንቸስተር ሲቲ በቀጣይ ወደ ዋንጫው ሽሚያ አልፏል። ለተከታታይ 3ኛ ጊዜ ነው ለፍጻሜ ሲያልፍ ማለት ነው የአሰልጣኝ ፔፕ ጋርዲዮላው ቡድን። ዘንድሮ እንግዲህ መጽናኛቸው ይሄ ዋንጫ ሊሆን እንደሚችል እየተገመተ ነው የሚገኘው ማለት ነው እና ከክሪስታል ፓላስ ጋራ በዌምብሌይ ስቴዲየም ጨዋታቸውን ሜይ 17 የሚያከናውኑ ነው የሚሆነው ማለት ነው። ሌሎች መረጃዎች አሉን። ለምሳሌ ትላንትና የተደረጉ ሌሎች ጨዋታዎች አሉ። የስፔን ላሊጋ ተስተካካይ መርሃ ግብር ተከናውኗል። በላሊጋው ተሳታፊ ሁለት ክለቦች መካከል ቪላሪያልና ኤስፓኞል ያደረጉት ጨዋታ በቪላሪያል 1-0 አሸናፊነት ተጠናቋል። ፒኖ 52ኛው ደቂቃ ላይ ቪላሪያልን አሸናፊ ያደረገ ግብ ከመረብ ማሳረፍ ችሏል። ይህንንም ተከትሎ ነጥባቸውን ወደ 55 በከፍ በማድረግ ቢጫ ሰርጓጆቹ 5ኛ ደረጃ ላይ ተቀምጧል ማለት ነው። ሌሎች ጨዋታዎችን ስንመለከት እንደዚሁ የጣሊያን ሴሪያ ጨዋታዎችም ተደርገዋል። በጣሊያን ሴሪያ የ34ኛ ሳምንት መርሃ ግብር ላይ የተከናወኑ ጨዋታዎች ቬኔዚያ ከኤስ ሚላን ያደረጉት ጨዋታ በኤስ ሚላን 2-0 አሸናፊነት ተጠናቋል። ክሪስቲያን ፖሊሲች 5ኛው ደቂቃ ላይ፣ ጊሚኔዝ ደግሞ 96ኛው ደቂቃ ላይ ኤስ ሚላንን አሸናፊ ያደረጉ ሁለት ግቦችን ከመረብ ማሳረፍ ችሏል። አታላንታ ከሊቼ ያደረገውን ጨዋታ አንድ አቻ በሆነ ውጤት አጠናቋል። ሬቲጌ 69ኛው ደቂቃ ላይ በፍጹም ቅጣት ምት ጎል አስቆጥሯል። እንደዚሁ ደግሞ ካሪሰን ሌላኛውን የሊቼን የአቻነት ግብ በተመሳሳይ በፍጹም ቅጣት ምት ነው ጎል ማስቆጠር የቻለው 26ኛው ደቂቃ ላይ። ዩቬንቱስ ተጋጣሚውን ሞንዛን 2-0 በሆነ ውጤት አሸንፏል። ጎንዛሌዝ 11ኛው ደቂቃ ላይ፣ እንደዚሁ ራንዳል ኮሎማኒ ደግሞ 33ኛው ደቂቃ ላይ አሮጊቷን አሸናፊ ያደረጉ ግቦችን ከመረብ አሳርፏል። ረጅሙን ደቂቃዎች እንግዲህ በቀይ ካርድ ተጫዋች ወጥቶባቸው ሂልዲኔዝ 45ኛው ደቂቃ ላይ በቀይ ካርድ ወጥቶ እንግዲህ ዩቬንቱስ በጎዶሎ ልጅ ነበር ጨዋታቸውን ሲያደርጉ የነበረው ወይም ደግሞ ባልተሟሉ ተጫዋቾች ማለት ነው። ነገር ግን አሸናፊነቱን ይዘው ወጥተዋል። ደረጃቸውን ማሻሻል የቻሉበትን አጋጣሚ ተመልክተናል። ናፖሊ ከቶሪኖ ያደረጉት ጨዋታ በናፖሊ 2-0 አሸናፊነት ተጠናቋል። የቀድሞ የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋቹ ስኮት ማክቶሚኔ 7ኛውና 41ኛው ደቂቃ ላይ ሁለቱን የናፖሊን የማሸነፊያ ግቦች ከመረብ ማሳረፍ ችሏል። አሁን ላይ እንግዲህ ኢንተርም በሮማ 1-0 በሆነ
ውጤት ተሸንፏል። ኢንተር ሽንፈት ማስተናገዱን ተከትሎ በሴሪያው የደረጃ ለውጥ ተመልክተናል። ናፖሊ ወደ መሪነቱ የመጣበትን ውጤት ማስመዝገብ ችሏል። ነጥቡን ወደ 74 ከፍ አድርጓልና 3 ነጥብ በልጦታል። ስለዚህ እንግዲህ በቀሩት ጨዋታዎች ላይ ምናልባት ከረጅም ዓመታት መጠበቅ ላያስፈልገው ይችላል። ናፖሊ እንዳለፉት ዓመታቶች ሁሉ ማለት ነው ከ30 ዓመታት በኋላ የሊጉን የዋንጫ ክብር ማሳካቱን እናስታውሳለን። አሁን ግን በአጭር ዓመታት ውስጥ በአንቶኒዮ ኮንቴ እየተመራ እንግዲህ የዋንጫውን ክብር ለማሳካት የበለጠ እድሉን እያሰፋ ያለ ቡድን ይመስላል ናፖሊ ማለት ነው። ዛሬ የሚደረጉ የጣሊያን ሴሪያ ጨዋታዎች አሉ። ምሽት 1 ሰዓት ከ30 ላይ ዩዲኒዜ ከቦሎኛ ጨዋታቸውን ያደርጋሉ። ቬሮና እንደዚሁ ከካግላሪ ምሽት 3 ሰዓት ከ45፣ ላዚዮ ደግሞ ከፓርማ የሚያደርጉትም ጨዋታ በዚሁ ሰዓት ምሽት 3 ሰዓት ከ45 ላይ የሚደረግ ነው የሚሆነው ማለት ነው። እንግዲህ መረጃዎቻችን ይህንን ይመስላሉ። ትላንትና እንግዲህ ሊቨርፑል አሸናፊ መሆኑን ተከትሎ ተጫዋቾች ስሜታቸውን ገልጿል። የሊቨርፑል በአጠቃላይ ተጫዋቾች በሚባል ደረጃ በተለይ ግብፃዊ ኢንተርናሽናል መሐመድ ሳላ የክለቡ ከፍተኛ ጎል አስቆጣሪ ነው። በእንግሊዝ ፕሪሚየር ሊግ ላይ ካየናቸው ትልልቅ ተጫዋቾች መካከል አንደኛው እሱ ነው ማለት ይቻላል እና ዘንድሮም 28ኛ ግቡን ከመረብ በማሳረፍ የሊጉን የከፍተኛ ጎል አስቆጣሪነት ትራክ እየመራ ነው የሚገኘውና ለዚህ ቡድን ዳግም የውል ኮንትራቴን በማደስ እጅግ በጣም ኩራት ይሰማኛል። ሊቨርፑላውያን እጅግ በጣም ነው አጥብቄ የምወዳቸው። በቀጣይም ትልልቅ የዋንጫ ክብሮችን ከደጋፊዎች ጋር እንደምናሳካ ተስፋ አለኝ ሲል ሀሳቡን ገልጿል። ሌላኛው የሊቨርፑሉ አምበል ማለት ቨርጂል ቫን ዳይክም ተመሳሳይ ስሜት አለው። ለዚህ ደጋፊ በየጊዜው የዋንጫ ክብር የሚገባው አይነት ደጋፊ ነው። ጨዋታው ተጀምሮ እስኪጠናቀቅ ድረስ የሚያደርጉልን ድጋፍ እጅግ በጣም ይገርማልና በቀጣይም ትልልቅ የዋንጫ ክብሮችን እናሳካለን የሚል አንድምታ ያለውን ሀሳብ ሰጥቷል። አርነ ስሎት አብዛኛውን ሀሳባቸውን የገለጹት እንግዲህ ብዙ ተስፋ አለን በቀጣይ ትልልቅ የዋንጫ ክብሮችን የማሳካት ነገር ግን የዚህ ሁሉ ቤንችማርክ የሆኑት ኤርገን ክሎፕ ናቸውና በጣም ላመሰግናቸው እወዳለሁ። የሊቨርፑልም ደጋፊ እጅግ በጣም ታማኝ ናቸው የሚል ሀሳባቸውን ገልጿል። ከዋንጫው ዋንጫውን ከፍ ማድረጋቸው ከተረጋገጠ በኋላ እንግዲህ የተለያዩ አሰልጣኞች ተጫዋቾች እንኳን ደስ አላችሁ መልእክት ለሊቨርፑላውያን እያደረሱ ነው የሚገኙት። ፔፕ ጋርዲዮላ እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ትልቅ አሻራ ካላቸው አሰልጣኞች መካከል አንደኛው ነው። የማንቸስተር ሲቲው አለቃ እንደዚሁ ለሊቨርፑል ደጋፊዎች በአጠቃላይ ለሊቨርፑል የእግር ኳሱ ቤተሰቦች እንኳን ደስ አላችሁ ዋንጫ ክብሩ ይገባቸዋል የሚል ሀሳባቸው እንደዚሁ ገልጿል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ያሰናዳንላችሁ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። የካሜራው ባለሙያችን ፍቃዱ ወልደተንሳይ ነበረ። መረጃዎቹን ወደ እናንተ በማቅረብ ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪናው ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!